ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 24 ቀን 2017 ዓመተ ምህረት ዕለታዊው የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። ከዘገባዎቻችን ጋር አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። የዕለቱን የምዕራፍ 2 የቢዝነስ ዜና ዘገባዎቻችንን የምንጀምረው አርዕስቶችን በማስቀደም ይሆናል። በርካቶችን ሲያነጋግር የነበረው የውጭ ሀገር ስራ ስምሪት ረቂቅ አዋጅ በዛሬው ዕለት መጽደቁ ተገልጿል። የምትሰሙት ይሆናል። ለነዳጅና ለፍጆታ ዕቃዎች የሚወጣው የውጭ ምንዛሪ የንግድ ስርዓቱ እንዲዛባ ምክንያት ስለመሆኑ ተገልጿል። በዝርዝር ይዘነዋል። አነጋጋሪውና የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበት አዋጅ መጽደቁ ተሰምቷል። በአዋጁም በአዲስ መልክ የተሻሻሉ በርካታ ጉዳዮች መኖራቸው ተገልጿል። የምናጋራችሁ ይሆናል። ከንብረት ታክስ ጋር በተያያዘ የወጣ አዲስ መረጃ አለ፣ እናቀርብላችኋለን። አዋሽ ባንክ የኢንቨስትመንት ባንክ ለማቋቋም በሂደት ላይ እንደሚገኝ አስታውቋል። ይህንንም የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 2 የምሽት ቢዝነስ ዜና ዘገባዎቻችንን እንድትከታተሉ እንጋብዛለን። ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። በዝርዝር ወደምንመለከታቸው እናልፋለን። እንኳን ደስ አላችሁ! ዲያስፖራ ቁጥር 3 ብሎክ ተለቀቀ። በጉጉት ሲጠበቅ የነበረውና በድርጅቱ ተይዞ የቆየው እስከዛሬ ከተለቀቁ ብሎኮቻችን ለየት ያለ እንዲሁም በብዙዎች ዘንድ ተመራጭ የሆነው የመጨረሻ ብሎክ ለሽያጭ ወጥቷል። ብሎኩን ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶች ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይም ፀሐይ የሚያገኛቸው መሆኑ፣ አራተኛና ዋነኛው 4 ቤት ለገዛ አንድ ቤት በነፃ ይሰጠዋል። ታዲያ ምን ይጠብቃሉ? በ8% ቅድመ ክፍያ በ60% የባንክ አማራጭ እስከ 30 ዓመት እየኖሩበት የሚከፍሉትን የቤት አማራጭ ይዘን እየጠበቅኖት ነው። ያለን ቦታ ውስን በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ097 08 38 68 ላይ ይደውሉልን። ዲኤምሲ ሪል ስቴት የሁሉም ሰው ምርጫ። የዕዳ ሽግሽግ ድርድር ተጠናቆ ሊፈረም መሆኑ ተገለጸ። የገንዘብ ሚኒስትሩ በቅርብ ቀናት የዕዳ ሽግሽግ ድርድር ተጠናቆ የሚፈረም መሆኑን ጠቅሰው ይህም ከአበዳሪ ሀገራት ጋር የ3.5 ቢሊዮን ዶላር እፎይታ የሚያስገኝ ይሆናል ብለዋል። ባለፉት 2 ዓመታት የድርድር ሂደት ላይ ስለነበርን የማይከፈሉ ብድሮች ነበሩ ያሉት ሚኒስትሩ አሁን ድርድሩ አልቆ በቀጣይ ዓመት የብድር ክፍያ እንደሚፈጸምና ባለፉት ዓመታት በዕዳ ሽግሽግ ከፍተኛ ጥቅም መገኘቱንና በቀጣይ ዓመታት የሚኖረው እፎይታም ትልቅ ጥቅም ይዞ እንደሚመጣ ተናግረዋል። በዚህም ከአጠቃላይ የፌዴራል መደበኛ በጀት ውስጥ ከግማሽ በላይ የሚሆነው ለዕዳ ክፍያና ማህበራዊ ድጎማዎች የሚውል ይሆናል ብለዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በቅርብ ቀናት ውስጥ የዕዳ ሽግሽግ ድርድር ተጠናቆ ሊፈረም መሆኑን የገለጹት በ2018 የፌዴራል መንግስት ረቂቅ በጀት ዙሪያ በዛሬው ዕለት ከህዝብ እንደራሴዎች ምክር ቤት ለተነሱ የተለያዩ ጥያቄዎች ምላሽ በሰጡበት ወቅት ነው። የ2018 የፌዴራል መንግስት ጠቅላላ ወጪ በጀት 1.93 ትሪሊዮን ብር ሆኖ መዘጋጀቱም የሚታወስ ነው። የመንግስት የወጪ ፍላጎት በገቢ አቅሙ መሸፈን አለበት የሚል ጠንካራ አቋም መያዙ ተገለጸ። የገንዘብ ሚኒስትሩ አቶ አህመድ ሺዴ በ2018 የፌዴራል መንግስት ረቂቅ በጀት ዙሪያ በዛሬው ዕለት ከህዝብ እንደራሴዎች ምክር ቤት ለተነሱ የተለያዩ ጥያቄዎች ምላሽ የሰጡ ሲሆን የ2018 የፌዴራል መንግስት ጠቅላላ ወጪ በጀት 1.93 ትሪሊዮን ብር ሆኖ መዘጋጀቱ ይታወሳል። ከተያዘው አጠቃላይ በጀት 1.2 ትሪሊዮን ብር ለመደበኛ ወጪ 415.2 ቢሊዮን ብር ለካፒታል ወጪ 315 ቢሊዮን ብር ለክልሎች የበጀት ድጋፍና 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የተደለደለ ሲሆን ለዓመቱ ከተያዘው 1.93 ትሪሊዮን ብር ውስጥ 1.23 ትሪሊዮን ብር ታክስና ታክስ ካልሆኑ ገቢዎች ይሰበሰባል ተብሎ ግብ ተቀምጧል። የምክር ቤቱ አባላትም የተለያዩ ጥያቄዎችን በረቂቅ በጀቱ ዙሪያ ማብራሪያ ለመስጠት ለተገኙት የገንዘብ ሚኒስትሩ አቶ አህመድ ሺዴ ያቀረቡ ሲሆን ከቀረቡ ጥያቄዎች አንዱ ከካፒታል በጀቱ ይልቅ እየጨመረ ያለው አስተዳደራዊ ወጪ ነው። ይህ እንዴት ቀጣይነት ያለው የኢኮኖሚ እድገትን ለማምጣት ያስችላል የሚል ነው። ለጥያቄው ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሽዴ ለመደበኛ ወጪ ከተመደበው በጀት የዕዳና ማህበራዊ አገልግሎት ወጪዎች ሲቀነሱ እንዲያውም የሚበልጠው የካፒታል በጀቱ ነው ሲሉ መልሰዋል። በነባር የታክስ ህጎች ላይ ማሻሻያ እንደሚደረግ ተነግሯል። ህብረተሰቡ ግን ቀደም ብለው የተደረጉ የታክስ ማሻሻያዎች ተጽዕኖ እንዳሳደረበት እየገለጸ
የገለጸ ነው። ይህ እንዴት ይታያል በሚል ለተነሳው ጥያቄም የመንግስት የውጭ ፍላጎት በገቢ አቅሙ መሸፈን አለበት የሚል ጠንካራ አቋም መያዙን ሚኒስትሩ ተናግረዋል። በነዳጅ ላይ ይጣላል የተባለው ተጨማሪ እሴት ታክስም ይሰጥ የነበረውን ድጎማ የሚያስቀር አይደለም ወይ የሚል ጥያቄ በአንድ የምክር ቤት አባል የቀረበ ሲሆን ሚኒስትሩ በሰጡት ምላሽም ድጎማም መሰጠት ያለበት በተጠናና በታለመለት መንገድ መሆኑን ገልጸዋል። በተያያዘ ዜናም አዲስ የልማት ጥያቄ ለመፍታት ተብሎ ከብሔራዊ ባንክ ብድር የሚጠየቅበት አሰራር አብቅቷል ሲሉ የገንዘብ ሚኒስትሩ አቶ አህመድ ሽዴ መግለጻቸው ተነግሯል። አብዛኛው የመንግስት ወጪ ገቢን ማሳደግ ላይ መመስረት እንደሚኖርበትና በገቢ አቅም ላይ የማይመሰረት ወጪ ዕዳ ከመቆለል ውጪ ዘላቂነት አይኖረውም ሲሉም ተናግረዋል። ስለዚህም ሰፊ የልማት ፍላጎት መሰረት የሚያደርገው የማክሮ ኢኮኖሚ ሪፎርሙን በሚደግፍ መልኩ በከፍተኛ ሁኔታ ገቢን ማሳደግ ላይ መሆን እንዳለበትና የልማት አጋሮችን ድጋፍ መጠቀምና ከአገልግሎት ታሪፍ ማሻሻያ የሚገኘውን ገቢ በማሳደግ ሊሆን ይገባል ብለዋል። በማክሮ ኢኮኖሚ ሪፎርሙ መሰረት ምንም አይነት የልማት ጥያቄ ቢኖር ጥያቄው ፋይናንስ የሚደረገው በዘላቂ የፋይናንስ መርህ ላይ ተመስርቶ ነው ያሉት ሚኒስትሩ አዲስ የልማት ጥያቄ ለመመለስ ከብሔራዊ ባንክ ብድር የሚጠየቅበትና በቀላል የወለድ መጠን ከኢኮኖሚው የመበደር አሰራር አብቅቶለታል ማለታቸው ተገልጿል። አዋሽ ባንክ የኢንቨስትመንት ባንክ ለማቋቋም በሂደት ላይ እንደሚገኝ አስታወቀ። አዋሽ ባንክ የ2024 እና የ2025 ዓ.ም የሂሳብ ዓመት ያስመዘገበውን ውጤት አስመልክቶ በዛሬው ዕለት መግለጫ የሰጠ ሲሆን በዚህም አመርቂ ውጤት ማስመዝገቡን ገልጿል። ባንኩ በሂሳብ ዓመቱ በሀገራችን የተወሰዱ የማክሮ ኢኮኖሚ ማሻሻያዎችን ታሳቢ ያደረገ ክለሳ በማድረግ በሁሉም ዋና ዋና የባንክ የስራ አፈጻጸም መለኪያዎች አመርቂ ውጤት በማስመዝገብ የሂሳብ ዓመቱን ማጠናቀቁን አስታውቋል። አዋሽ ባንክ የባንክ አገልግሎትን ይበልጥ ተደራሽ ለማድረግ የቅርንጫፍ ስርጭቱን በማስፋፋት በተጠናቀቀው በጀት ዓመት ብቻ 52 አዳዲስ ቅርንጫፎችን በመክፈት አጠቃላይ የቅርንጫፎቹን ብዛት 989 ማድረስ መቻሉንም ጠቅሷል። በተጠናቀቀው የሂሳብ ዓመት የባንኩ ጠቅላላ ገቢ ከብር 64 ቢሊዮን ብር በላይ ሆኖ የተመዘገበ ሲሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የብር 12 ቢሊዮን ወይም የ113 በመቶ እድገት እንዳለው ተገልጿል። በተጨማሪም ባንኩ በካፒታል ገበያና በመዋለ ነዋይ ገበያ ረገድ እየተወሰዱ ያሉ የፖሊሲ ማሻሻያ እርምጃዎችን ተከትሎ ለባንኩ የሚሆኑ መልካም አጋጣሚዎችን ለመጠቀም የኢንቨስትመንት ባንክ አቋቁሞ ወደ ስራ ለመግባት በዝግጅት ላይ እንደሚገኝ አስታውቋል። በተያያዘም ባንኩ በሂሳብ ዓመቱ የተለያዩ እውቅናዎችን ያገኘ ሲሆን በዓለም አቀፍ ደረጃ ታዋቂ ከሆነው ከግሎባል ፋይናንስ ማጋዚን ከኢትዮጵያ ምርጥ ባንክ በመሆን እውቅና ማግኘቱንም ገልጿል። ክልሎች የንብረት ታክስን ሙሉ ለሙሉ ተግባራዊ ማድረግ ይጀምራሉ ተባለ። የገንዘብ ሚኒስቴር አቶ አህመድ ሽዴ በሚቀጥለው በጀት ዓመት ክልሎች የንብረት ታክስን ሙሉ ለሙሉ ተግባራዊ ማድረግ እንደሚጀምሩ በዛሬው ዕለት የሕዝብ ተወካዮች ምክር ቤት ባካሄደው 4ኛ ዓመት የስራ ዘመን 41ኛ ስብሰባ ላይ ገልጸዋል። ከዚህ በፊት ባልተለመደ መልኩ ዕዳ እየከፈለ የሚገኘው መንግስት በሚሰጣቸው አገልግሎት ገቢ እያገኘ መምጣቱን ገልጸው ገቢ የማያስገኝ አገልግሎት አክሳሪ ነው ሲሉም ተናግረዋል። በዚህም በአዲስ አበባ የንብረት ታክስ ክፍያ ተግባራዊ መደረጉን በማስታወስ በሚቀጥለው በጀት ዓመት የንብረት ታክስ በክልሎች ሙሉ ለሙሉ ተግባራዊ ማድረግ እንደሚጀምር አንስተዋል። አዲስ መንገዶችን ለመስራት በበቂ ሁኔታ ጥናት ማድረግ ያስፈልጋል ያሉት ሚኒስትሩ ባለፉት 7 ዓመታት የልማት ኢፍትሐዊነት ከተነሱባቸው መካከል መንገድ ዋነኛው መሆኑን የገለጹት የመንገድ ፕሮጀክቶች እቅድና የተያዘላቸው በጀት ተመጋጋቢ እንዳልነበርም ጠቅሰው ችግሩን ለመፍታት በቂ ጥናት ተደርጎ ወደ ትግበራ እንደሚገባና ለመንገድ የተመደበው በጀት ከሁሉም ሴክተሮች እንደሚበልጥ አንስተዋል። የውጭ ሀገር ስራ ስምሪት ረቂቅ አዋጅ መጽደቁ ተገለጸ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 41ኛ መደበኛ ስብሰባው የኢትዮጵያ የውጭ ሀገር ስራ ስምሪት ረቂቅ አዋጅን መርምሮ አጽድቋል። ረቂቅ አዋጁን አስመልክቶ የተዘጋጀውን የውሳኔ ምክረ ሀሳብ በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ማቅረባቸው ተገልጿል። የውጭ ሀገር ስራ ስምሪትን በተመለከተ ቀደም ሲል ሲሰራባቸው የነበሩት አዋጆች ክፍተቶች የነበሩ ባቸው በመሆኑና በጊዜ ሂደት አዋጆቹ ያላካተቷቸውን ጉዳዮች በመለየት ዜጎች ቀልጣፋ አገልግሎት እንዲያገኙ የሚያስችል አዋጅ እንደሆነም ነው በውሳኔ ሀሳቡ ላይ ተነሳው።
የቀድሞቹ አዋጆች የቤት ውስጥ ሰራተኛ የሰለጠነና በከፊል የሰለጠነ የውጭ ትምህርት ዝግጅት የማይጠይቁ የስራ አይነቶችን ባለማካተታቸው ክፍተቶች የፈጠሩ ስለመሆኑ ተገልጿል። በመሆኑም አዋጁ ህገወጥ የውጭ ሀገር የስራ ስምሪትን ለመከላከልና በውጭ ሀገር ስራ ስምሪት የዘመነ የአንድ ማዕከል አሰራር ስርዓት ተግባራዊ ለማድረግ እንደሚያስችልም ተጠቁሟል። በውጭ ሀገር ለስራ የሚሰማሩ ዜጎች መብታቸውና ደህንነታቸው እንዲጠበቅ የሚያስችል ላኪ ኤጀንሲዎች ተመጣጣኝ የዋስትና ገንዘብ እንዲያስቀምጡ በማድረግ የዜጎችን እንግልት የሚያስቀር አዋጅ መሆኑም በቀረበው የውሳኔ ሀሳብ ላይ ተብራርቷል። የስራና ክህሎት ሚኒስትር ሙፈሪያት ካሚል ረቂቅ አዋጁ ዜጎች በሰለጠኑበት ሙያ ብቃታቸውን በቴክኖሎጂ በማረጋገጥና ከዚህ ቀደም የነበሩ ተግዳሮቶችን በማስቀረት እንደ ሀገር ተወዳዳሪ እንድንሆን የሚያስችል ነው ሲሉ አስረድተዋል። በኢትዮጵያ በተለያዩ የሙያ መስኮች የካበተ ልምድ ኖሯቸው መደበኛ ትምህርት ያልተከታተሉ ዜጎችን ታሳቢ ያደረገ የብቃት ምዘና ስርዓትንም መከተል እንደሚገባ በአዋጁ ስለመደንገጉም ሚኒስትሩ አስገንዝበዋል። የምክር ቤቱ አባላት በበኩላቸው ረቂቅ አዋጁ ዜጎችን ከህገወጥ ደላሎች የሚታደግና ህገወጥ የዜጎች ዝውውርን በማስቀረት ረገድ ያለው ፋይዳ ከፍተኛ መሆኑንም ሚኒስትሩ አንስተዋል። በመጨረሻም ምክር ቤቱ የቀረበውን ረቂቅ አዋጅ ቁጥር 1389/2017 አድርጎ በዛሬው ዕለት በሙሉ ድምፅ ማጽደቁን ከምክር ቤቱ የተገኘው መረጃ ያመላክታል። ለነዳጅና ለፍጆታ ዕቃዎች የሚወጣው የውጭ ምንዛሪ የንግድ ስርዓቱ እንዲዛባ ምክንያት ሆኗል ተባለ። ኢትዮጵያ ባለፉት ዓመታት የአገልግሎት ንግድን ሳይጨምር ለዓለም ገበያ ካቀረበቻቸው ሸቀጦች ያገኘችው የውጭ ምንዛሪ ነዳጅና የፍጆታ ዕቃዎች ከሸመተችበት ያነሰ በመሆኑ የንግድ መዛባትን ለማስተካከል አስቻይ አለማድረጉን የምጣኔ ሀብት ባለሙያዎች ገልጸዋል። በአሁን ሰዓት እየታየ ያለውን በአጠቃላይ የንግድ ሚዛን መዛባትን ለማስተካከል የኢትዮጵያ መንግስት ሊወሰዱ ይገባል ከሚላቸው እርምጃዎች መካከል አንዱ ነዳጅና የፍጆታ ዕቃዎች ሀገሪቷ የምታወጣው የውጭ ምንዛሪ መቀነስ እንደሆነ የሚያስረዱት የምጣኔ ሀብት ባለሙያው እንዳይላሉ ሰለሞን ናቸው። የተዛባውን የንግድ ሚዛን ማድረቅ ከመንግስት የገንዘብና የወጪ ንግድ ፖሊሲ ጭምር ጋር የተቆራኘ የሀገሪቱን ኢኮኖሚ መዋቅራዊ ችግሮች መፍታት የሚጠይቅ ስራ መታከል አለበት ሲሉም ገልጸዋል። በዜጎች ላይ ጫና እያሳደረ የሚገኘው የኑሮ ውድነት መባባስ ምክንያት ውስጥም መንግስት ከውጪ ለሚገቡ የነዳጅና የፍጆታ ዕቃዎች የሚያወጣው ወጪ አንዱ መሆኑንም ጠቁመዋል። በተጨማሪም መንግስት የነዳጅ ድጎማ ሲያቆም የነዳጅ ምርቶች የመሸጫ ዋጋ ከታክስ ጋር ተደምሮ ወደ ሸማቾች እንደሚሸጋገር ጠቁመው በመሆኑም የዋጋ መጨመርና መቀነስ በዓለም አቀፍ ገበያ ላይ የነዳጅ ዋጋ መቀነስ ጋር የተቆራኘ እንደሆነ ይህም ከኢትዮጵያ ቁጥጥር ውጪ ነው ሲሉ አስረድተዋል። የኢንቨስትመንትና የፋይናንስ አማካሪው ከፈለኝ ኃይሉ በበኩላቸው ከሚወጡ የውጭ ምንዛሪ በተጨማሪ ታክስ መጨመርና ሌሎች አካሄዶች ዜጎች ላይ ጫና እያሳደረ እንደሚገኝና ይህ አካሄድም መሰረታዊ ስህተት እንደሆነና የችግሮች መፍቻ መንገድ እንደማይሆን ጠቁመዋል። ወደ ውጭ ገበያ በሚላኩ ዕቃዎች ሳቢያ በቂ የዶላር ገቢ አለመኖር ተጠቃሽ መሆኑን ገልጸው የታክስ መብዛት ምክንያቶች የመንግስት ወጪዎች መጨመርና የበጀት ጉድለትን ማሟላት መፍትሄ እንደሚሆንም አስገንዝበዋል። መንግስት ከውጭ በሚሸምተው ሸቀጥ ላይ ጥገኛ በሆነ ኢኮኖሚ ውስጥ የመገበያያ ገንዘቡ የበለጠ እየተዳከመ የመሄድ እድል ካለው ዋጋ ላይ የሚያመጣው ልዩነት የዚያኑ ያክል ነው የሚሉት የምጣኔ ሀብት ባለሙያዎቹ በዚህ ምክንያት ከሸማቾች አኳያ የዋጋ ጭማሪ ሊኖር እንደሚችል ለአሃዱ ሬዲዮ ሀሳባቸውን ገልጸዋል። የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበት አዋጅ መጽደቁ ተሰማ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበትን አዋጅ ማጽደቁ ተሰምቷል። ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴው እንደተደረገበት የተገለጸ ሲሆን የቀድሞ ረቂቅ አዋጅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትንም ድንጋጌዎች የያዘ እንደነበር ይታወሳል። ሆኖም አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮችና ከህግና ፍትህ ጉዳዮች ቋሚ ኮሚቴዎች የአዋጁ
ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲሆን አድርገው ማሻሻላቸው ተገልጿል። በዚህም ቋሚ ኮሚቴዎቹ ባቀረቡት የውሳኔ ሀሳብ ላይ የማይንቀሳቀስ ንብረት የሚለው ሀረግ ሙሉ በሙሉ እንዲወጣ የተደረገ ሲሆን የውሳኔ ሀሳቡ ይህ የሆነበት ምክንያት የማይንቀሳቀስ ንብረት የሚለው ሀረግ አሻሚ በመሆኑና አላስፈላጊ ትርጉም የሚፈጥር በመሆኑ እንደሆነም ተነግሯል። ከዚህ በተጨማሪም በረቂቅ አዋጁ የማይንቀሳቀስ ንብረትን የሚመለከተው የትርጓሜ ንዑስ አንቀጽ እንዲሰረዝ መደረጉ ተሰምቷል። በረቂቁ ለማይንቀሳቀስ ንብረት የተሰጠው ትርጓሜ በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል እንደነበረም የሚታወስ ነው። የውሳኔ ሀሳቡ በረቂቅ አዋጅ ውስጥ ከማይንቀሳቀስ ንብረት ጋር የተያያዙትን ድንጋጌዎች በሙሉ ትኩረታቸው የመኖሪያ ቤት ላይ ብቻ እንዲሆን ማድረጉን ቢቢሲ አማርኛ ዘግቧል። የውጭ አገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው የአዋጁ ድንጋጌ ላይ አዲስ ንዑስ አንቀጽ እንደተጨመረበትም ተገልጿል። በዚህ ንዑስ አንቀጽ መሰረትም የውጭ አገር ዜጋ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ ሲሆን የውጭ አገር ዜጋ የቤት ግንባታ ማከናወን የሚችለው በሊዝ ጨረታ በሚሰጥ መሬት እንጂ በምደባ ወይም ተመሳሳይ አሰራር እንዳልሆነ ለመግለጽ አዲስ ንዑስ አንቀጽ መካተቱን የውሳኔ ሀሳቡ ያስረዳል። ከዚህ በተጨማሪም የውጭ አገር ዜጎች ሊኖራቸው የሚችለው የመኖሪያ ቤት ቁጥር ላይ ገደብ የተቀመጠ ሲሆን ከአንድ ወር ገደማ በፊት ለፓርላማ በቀረበው ረቂቅ አዋጅ የውጭ አገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር በመመሪያ እንዲወሰን የተተወ ነበር። ነገር ግን ቋሚ ኮሚቴዎቹ ያቀረቡት የውሳኔ ሀሳብ የውጭ አገር ዜጋ በማናቸውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብ የተቀመጠ ቢሆንም የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያው የማሻሻል ስልጣን እንደተሰጠው ይገልጻል። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎች ላይ አዲስ መስፈርት እንደተካተተበትና አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያይዝ የክልከላ ገደብ የሌለበት መሆን እንደሚገባው አዋጁ ያትታል። ከዚህ በተጨማሪም የመኖሪያ ቤት ባለቤት የሆኑ የውጭ አገር ዜጎች መብቶችን የሚመለከተው የአዋጁ ክፍል ላይ የውጭ አገር ዜጎች መኖሪያ ቤታቸውን የማከራየት መብት ቢኖራቸውም መኖሪያ ቤቱን ለንግድ ዓላማ ማዋል እንደማይችሉ ግልጽ ድንጋጌ የተቀመጠ ሲሆን የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚያገኙ የውጭ አገር ዜጎች አጠቃላይ የሊዝ ዋጋውን በአንድ ጊዜ የመክፈል ግዴታ እንዳለባቸው ተገልጿል። ይህ ግዴታ የተጣለባቸው ክልሎች ወይም ከተሞች የሊዝ ክፍያውን በአንድ ጊዜ የሚያገኙበትን እድል መፍጠር ስለሚያስችል እንደሆነም የውሳኔ ሀሳቡ ላይ ሰፍሯል። ክፍያዎች እንዳሉ ሆነው በውጭ ምንዛሬ መክፈል የሚጠበቅባቸው መንግስታዊ አገልግሎት ግን የመጀመሪያው ዓመት አገልግሎት ብቻ እንዲሆንም ተደርጓል። አዋጁ በረቂቅ ውስጥ ያልነበረና ለክልሎች ስልጣንና ኃላፊነት የሚሰጥ አዲስ አንቀጽ ያካተተ ሲሆን ክልሎች የአዋጁን ድንጋጌዎች በክልላቸውና በከተሞቻቸው የማስፈጸም ለተግባራዊነቱ ተገቢ ክትትልና ድጋፍ የማድረግ የውጭ ሀገር ዜጎች ንብረት ይዞታን በተመለከተ በኢንፎርሜሽን ቴክኖሎጂ የታገዘ ዘመናዊ አሰራር የመመስረት ኃላፊነት እንዳለባቸው ተገልጿል። እርዳታ በመቀነሱ ምክንያት ከ14 ሚሊዮን በላይ ሰዎች ሊሞቱ እንደሚችሉ ጥናት አመላከተ። የአሜሪካ እርዳታ የገንዘብ ድጋፍ ቅነሳ እስከ 2030 ድረስ ከ14 ሚሊዮን በላይ ተጨማሪ ሞት ሊያስከትል እንደሚችል ዘላንሴት የተሰኘ የሕክምና ጆርናል ላይ የታተመ ጥናት ማመላከቱ ተገልጿል። በጥናቱ መሰረት የዩኤስአይዲ የገንዘብ ድጋፍ ዓለም አቀፍ ጤናን በማሻሻል ረገድ አፍሪካን ጨምሮ ዝቅተኛ ገቢ ላላቸው ሀገራት ወሳኝ ሚና መጫወቱንና ባለፉት 2 አስርት ዓመታት ውስጥ በዩኤስአይዲ የተደገፉ ፕሮግራሞች በዓለም አቀፍ ደረጃ ከ91 ሚሊዮን በላይ ሞት ማስቀረቱን በመግለጽ ከነዚህም ውስጥ 30 ሚሊዮን የሚሆኑ ህጻናት መሆናቸው ተመላክቷል። አሁን እየተደረጉ ያሉት ከፍተኛ የገንዘብ ቅነሳዎች ከዩኤስአይዲ መፍረስ ጋር ተዳምሮ እስከ 2030 ድረስ ከ14 ሚሊዮን በላይ ተጨማሪ ሞት ሊከሰት እንደሚችል ከነዚህም ውስጥ 4.5 ሚሊዮን የሚሆኑት ከ5 ዓመት በታች የሆኑ
ህጻናት እንደሚሆኑ ነው ጥናቱ ያመላከተው። አሜሪካ በዓለም ላይ ትልቁ የሰብአዊ እርዳታ ለጋሽ ስትሆን በተባበሩት መንግስታት ድርጅት ከተመዘገቡት አጠቃላይ መዋጮዎች ውስጥ ቢያንስ 35 በመቶ ይሸፍናል። በባለፈው ዓመት 61 ቢሊዮን ዶላር የውጭ እርዳታ ያከፋፈለች ሲሆን ከዚህ ውስጥም ከግማሽ በላይ የሚሆነው በዩኤስአይዲ በኩል መሆኑ ተገልጿል ሲል ሮይተርስ በዘገባው አስነብቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 24 ቀን 2017 ዓ.ም ዕለታዊው የምዕራፍ 2 የምሽት የቢዝነስ ዜናዎቻችን የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ከቀሪ መረጃዎቻችን ጋር መልካም ምሽት እንዲሆንላችሁ ተመኘን። እንኳን ደስ አላችሁ! ዲያስፖራ ቁጥር 3 ብሎክ ተለቀቀ። በጉጉት ሲጠበቅ የነበረውና በድርጅቱ ተይዞ የቆየው እስከዛሬ ከተለቀቁ ብሎኮቻችን ለየት ያለ እንዲሁም በብዙዎች ዘንድ ተመራጭ የሆነው የመጨረሻ ብሎክ ለሽያጭ ወጥቷል። ብሎኩን ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶች ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይም ፀሐይ የሚያገኛቸው መሆኑ፣ አራተኛና ዋነኛው 4 ቤት ለገዛ አንድ ቤት በነፃ ይሰጠዋል። ታዲያ ምን ይጠብቃሉ? በ8% ቅድመ ክፍያ በ60% የባንክ አማራጭ እስከ 30 ዓመት እየኖሩበት የሚከፍሉትን የቤት አማራጭ ይዘን እየጠበቅኖት ነው። ያለን ቦታ ውስን በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ097 08 38 68 ላይ ይደውሉልን። ዲኤምሲ ሪል ስቴት የሁሉም ሰው ምርጫ።